የአሜሪካ የደቡብ ኮሪያና የጃፓን የመከላከያ ከፍተኛ ባለስልጣናት የሰሜን ኮሪያ ጉዳይ አስግቷቸው ዋሽንግተን ውስጥ ለመምከር መሰባሰባቸው ሲነገር የቻይናና የሰሜን ኮሪያ ባለስልጣናት ደግሞ በፒዮንግያንግ ተገናኝተው መዶለታቸው ተሰምቷል። ሞስኮው በበኩሏ ለኒውክሌር ተደራሾቹ የጦር መርከቦቿ በውቅያኖስ የውሃ አካላትን ለጦርነት መሰናዳቷን አስታውቃለች። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ሰርገኛ መጣ በርበሬ ቀንጥሶ ይሉትን የሆነው የሶስቱ ሀገራት የጋራ የጦር ልምምድ የወደፊት እቅድ ፍሪደም አጅ ኤክሰርሳይስ የአሜሪካ የጃፓንና የደቡብ ኮሪያን የመከላከያ ባለስልጣናት ሚዛን ያሳተ ጉዳይ ሆኗል ሲሉ የሚተቹት በርክተዋል። በዚህ ወቅት የሰሜን ኮሪያ የኒውክሌርና የሚሳይል ስጋት እንኳን ስለዚያ ቀጠና ቀርቶ ለድፍን ዓለምም ከባድ ስጋት ነው። በዚያ እንደ አውሮፓውያኑ አቆጣጠር ከ1950 እስከ 1953 በተካሄደው የኮሪያ ልሳነ ምድር ጦርነትም ከተካፈሉትና ከደቡብ ኮሪያ ጦር ኃይል ጎን ተሰልፈው ከተዋጉት ሀገራት አንዷና ፊት አውራሪዋ ሀገር አሜሪካ ስትሆን ዛሬም አሜሪካ ከደቡብ ኮሪያና ከጃፓን ጎን ቆማ በያዘችው አቋም በሰሜን ኮሪያ ዘንድ ትልቅ ፈተና ውስጥ መግባቷ ይታያል። ይህ አሁኑ የሶስቱ ሀገራት የአሜሪካ የደቡብ ኮሪያና የጃፓን የመከላከያ ባለስልጣናት የሶስትዮሽ ዋሽንግተን ጉባኤ መገፋቱ የተፈጠረው ደግሞ ከሰሜን ኮሪያ እንደሆነም ነው የተገለጠው። ሰሜን ኮሪያም በወገኗ እኛም ባንረባለን ባልደረባ ስትል ከሩሲያና ከቻይና ጋር የበረታ ግንኙነት እንዳላት ይነገራል። በአሜሪካ ማጀት ሶስቱ ሀገራት ተሰባስበው በሰሜን ኮሪያ ጉዳይ ሲያውቅ ተመትሞ በፒዮንግያንግ ማጀት ደግሞ የቻይናና የሰሜን ኮሪያ ባለስልጣናት መምከራቸውን የተሰማው የኮሪያ ማዕከላዊ የዜና ተቋም ባሰራጨው ዘገባው በቻይና ኮሚኒስት ፓርቲው አራተኛው ከፍተኛ ሰው ባለስልጣኑ ዋንግ ሁኒንግ ከሰሜን ኮሪያው ገዢ የሰራተኞች ፓርቲ ከፍተኛ ባለስልጣን ጋር ፒዮንግያንግ ውስጥ መምከራቸውን የተሰማው የቻይናው ፕሬዚደንት ሺ ጂንፒንግ በቅርቡ በሰሜን ኮሪያ ጉብኝት ካደረጉ በኋላ አሁን በሁለቱ ሀገራት ከፍተኛ ባለስልጣናት ደረጃ ውይይት ሲደረግ አሁኑ ለመጀመሪያ ጊዜ መሆኑ ነው። ቻይና፣ ሰሜን ኮሪያና ሩሲያ ካላቸው ጥብቅ አጋርና አባርነት አንጻር ለሶስቱም ሀገራት ጠቃሚ ትርፍ እንዳለውም ነው የተገለጠው። በሌላም ዜና ከሰሜን ኮሪያ ጋር ብርቱ ቁርኝትና ትብብር ያላት ሩሲያ በውቅያኖስ የውሃ ክፍል ኒውክሌር ተደራሾቹ የጦር መርከቦቿን የሚጻረሩ ትንኮሳ በሚሰነዝሩባት አካላት ላይ ሁሉ የበቀል አጸፋዋን ለመስጠት በከፍተኛ ደረጃ መሰናዳቷን አስታውቃለች። ሰሞኑን ከቻይና ጋር ግዙፍ የተባለ ባህር ላይ የጦር ልምምድ ያደረገችው ሩሲያ ከዚያ የጦር ልምምድ መልስ በውቅያኖስና በባህር የውሃ አካላት ላይ ለሚሰነዘር ማንኛውም ትንኮሳና ጥቃት የበረታ ምላሽ ለመስጠት ተንጠራርታ መቆሟን የተገለጠው የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የቅርብ አማካሪ ኒኮላይ ፓትሩሼቭ እንደተናገሩት የሩሲያ የኒውክሌር ታጣቂ የጦር መርከቦች አሁን ለየትኛውም ጦርነት በሙሉ ዝግጅት ላይ ናቸው ብለዋል። ሞስኮው ከራሷ የውሃ ይዞታና ክልል ባለፈም በሌሎች ሀገራት የውሃ ይዞታ ጥቃት ለመፈጸም በቂ ኃይል እንዳላት ነው የገለጠችው። ይሁንና ሞስኮው የዚያን ያህል ኃይልና ብቃት እንዳላት ስትገልጥ ስለምን ዩክሬንን በጦርነቱ ማሸነፍና መገላገል ተሳናት ሲሉ የሚጠይቁትን ብዙዎች ሆነዋል። እኒያ የፑቲን አማካሪው ሰው ኒኮላይ ፓትሩሼቭ አሉ በማብራሪያቸው ጠላቶቻችን ሆይ ታሪክ ነው የምናደርጋችሁ፣ አርፋችሁ ብትቀመጡ ይበጃችኋል ነው ያሉት። የዚያ የሩሲያ የባህር ኃይል ዝግጅት ደግሞ ይላሉ ፓትሩሼቭ እስከ አውሮፓውያኑ 2050 ድረስ ባላንጦቿን በሙሉ ሩሲያ ከጫማዋ ስር እንደምታደርጋቸው ነው ሀገራቸው የገለጠችው። ክሬምሊን ባወጣው መግለጫው የሩሲያ ባህር ኃይል
የሀገሪቱን የውሃ ክልልና ጥቅም ብቻም ሳይሆን በመላው ቀጠናውና በመላው ዓለም የሚገኙ ውቅያኖሶችን ከየትኛውም ስጋት ለመጠበቅ እንደተዘጋጀም ነው ያስታወቀው። ይህ እንቅስቃሴ በሩሲያ የተጀመረው ደግሞ በቅርቡ በግንቦት አጋማሽ ሩሲያና ቤላሩስ የጋራ የጦር ልምምድ ካደረጉ በኋላ ነው። ሐሳቡን የጠነሰሱትም ከተባለ የሩሲያው ፕሬዚደንት ቭላዲሚር ፑቲንና የቤላሩሱ ፕሬዚደንት አሌክሳንደር ሉካሼንኮ ናቸው። ሩሲያ በቤላሩስ የታክቲካል ኒውክሌር ጦር መሳሪያዎቿን ማከማቸቷ ይታወቃል። የዚያን የሩሲያና የቤላሩስን ትብብር በተገቢው የተመለከቱትና የሚያውቁት የባልካን ቀጠና ሀገራቱም ሩሲያ ልታጠቃን ተዘጋጅታለች ማለታቸው ተሰምቷል። የሊቱዋኒያው ፕሬዚደንት ጊተነስ ናውሴዳ በሰጡት ማብራሪያ ሩሲያ በቅርቡ አንድም የባልካን ቀጠና ሀገራቱን ሁለትም ፖላንድን ለማጥቃት በከፍተኛ ደረጃ ተዘጋጅታለች ነው ያሉት። ኧረ እንዲያውም አሁን ሩሲያ የባልካን ቀጠና ሀገራቱን አንድም በሚቀጥሉት ጥቂት ወራት ሁለትም በቀጣዮቹ 12 ወራት ጸጥታና ሰላማቸውን ልትበጠብጠው ትችላለች ሲሉ ስጋታቸውን ያጋራሉ። የባልካን ቀጠና ሀገራቱ እኒያ የባልካን ቀጠና ሀገራት የሚባሉት ደግሞ ሊቱዋኒያ፣ ላቲቪያ፣ ኤስቶኒያና ፖላንድ መሆናቸውን ልብ ይሏል። ጉዳዩ ለእነዚህ ሀገራት ከጫጩት ፊት ፈንግ ላይ ወራ ምን ሆኖባቸዋል የሚሏቸዋል። በቅርቡ በፓሪስ የበጎ ፈቃደኞች ጉባኤ ላይ የተገኙት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩት በሩሲያ ላይ ቁጣቸውን አሰምተዋል። እነዚያ በፓሪስ ጉባኤያቸውን ያደረጉት ሀገራት ደግሞ ፈረንሳይ፣ ጀርመን፣ እንግሊዝና ዩክሬን ሲሆኑ ሀገራቱ የጸረ ባላስቲክ ሚሳይል ጥምረትን እንዳመሰረቱም ነው የተገለጠው። ይህ ሩሲያና ዩክሬን ጦርነት በማዕቀብና በማስጠንቀቂያ ሊቆም አልቻለም። 5ኛ ዓመቱን ይዟል። የዲፕሎማሲውንም የማሸማገሉንም የሆነ የማዕቀቡን ሁሉንም የሞከረችው አሜሪካ ሴናተሮቿ ባወጡት የትናንትና መግለጫቸው ደግሞ ሀገራቸው አሜሪካ 100% ቀረጧን ህንድን ጨምሮ የሩሲያን ነዳጅ ዘይት በሚገዙ 4 ሀገሮች ላይ ቀረጥ ለመጣል ማቀዳቸውን አስታውቀዋል። እነዚያ በአሜሪካ ሴናተሮች ለጠንካራ የቀረጥ በትር የተዘጋጁትና የሩሲያን የነዳጅ ዘይት ሀብት በገፍ የሚገዙት ሀገራት ደግሞ ህንድ፣ ቻይና፣ ስሎቫኪያ፣ ሃንጋሪና አዘርባይጃን ናቸው። ሩሲያ ከነዚያ ሀገራት የነዳጅ ዘይት ሽያጭ የምታገኘውን ገንዘብ ከቆመ በዩክሬን ላይ የያዘችውን የጦርነት ክንዷን ትሰበስባለች የሚል ነው የአሜሪካ ሴናተሮች አቋም። የነዳጅ ዘይት ነገር የማዕቀብ ጉዳይ ሲነሳ የአሜሪካ ሴናተሮች የሩሲያን ነዳጅ ዘይት እንዳይገዙ ማዕቀብ የጣሉባቸው ሀገራት ከአሜሪካ ጋር በወዳጅነታቸውን እንዲቀጥሉ አያደርጋቸውም ሲሉ የሚያሳዩት ብዙዎች ናቸው። አሜሪካ በኢራን የሚያደረገችው ያንኑ ነው። የሀገራቱን ስም ዝርዝር ጠቅሳ ማዕቀብ መጣሏን ባትገልጥም ግን በሆርሙዝ የውሃ ወሽመጥ የያዘችው አቋም ግን በመላው ዓለም ላይ የተጣለን ክልከላ ላይ ማዕቀብ አቻ ሆኗል ሲሉ የሚያሳዩት ብዙዎች ናቸው። ስካይ ኒውስ ትናንት አመሻሹ ላይ ባወጣው ዘገባው ታህራን በድጋሚ አሜሪካን አስጠንቅቃታለች ነው ያለው። የሆርሙዝ የውሃ ወሽመጥ ከኢራን ውጭ በማንም የሚቀማና የሚተዳደር አይሆንም ሲል ሆርሙዝን በጦርነት መቀማት አይቻልም አይደረግምም ስትል ኢራን በጽኑ ማስጠንቀቋም ነው የተሰማው። This is Iran's invincible red line። ያለበለዚያ ግን አሜሪካ በሆርሙዝ የውሃ ወሽመጥ ጉዳይ ያዙ ይልቀቁኝ ስትል በኢራን መሰረተ ልማቶች ላይ ጥቃት ካወጀች ኢራንስ ምን ገዷት? በድፍን የመካከለኛው ምስራቅና የባህረ ሰላጤው ቀጠና ሀገራት ያሉትን መሰረተ ልማቶቿን ደብዛቸውን ታጠፋዋለች ስትል በጥብቅ አስጠንቅቃለች። ኢራን በኢራን የማዕከላዊ እዝ ካታም አልአንቢያ ፈቀላጤው ኢብራሂም ዞልፋጋሪ በሰጡት ማብራሪያ የሆርሙዝ የውሃ መተላለፊያ ወሽመጥ በማንም የማይጣስ የኢራን ብቻ ቃል ኪዳን ቀለበት የታሰረበት ነው ብሏል። This is Iran's unbreakable red line ሲሉ አስጠንቅቀዋል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኮሪያ ጆንጋንግ ዴይሊን፣ ስትሬት ታይምስን፣ ዲፌንስ 24 ኮምን፣ ዩናይትድ 24 ሚዲያን፣ አውትሉክን፣ ኢንዲያ ቱዴይን፣ ማላይ ሜይልን፣ ሚያሚ ሄራልድና ዋሽንግተን ኤግዛማይነርን ተጠቅመናል።